ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝነው? እውነት ለመናገር ስለ ሕጻጽ ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ሕጻጽ ላይ በጣም ብዙ ሰዎች እየሞቱ ነው ያሉት፣ በረሃብም እየተሰቃዩ ነው ያሉት። ማል ኒውትሪሽን አለ፣ ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነው ያለነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁ። አካፍል፣ አንተ አካፍል። ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ሕጻጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄነሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድን ነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለም። አሁን ስለ ሕጻጽ የሰማሁት አዲስ ዜና አለ። እሱም ልነግራችሁ እፈልጋለሁ። እንግዲህ እኔ ሐሳቤ ምንድን ነበረ? እነዚህ በረሃብ እየተቸገሩ ያሉ ሰዎች ምግብ ይዘን ሰፖርት እንድናረጋቸው ነው። ግን እኔ አልገባኝም ነበር። ያልገባኝ ነገር ደግሞ ምንድነው ፕሮሰስ እንዳለው ነው። እንደዚህ አይነት ረሃብ ጋር ዲል ለማድረግ ማለት ነው መጀመሪያ ዝም ብለህ ሄደ ብስኩትና ጁስ መስጠት አትችልም። because ሊጎዳቸው ይችላል። ሰውነታቸው ብዙ ኒውትሪየንቶች፣ ንጥረ ነገሮች እያጣ ነው ያለውና ስለዚህ ለምን ይህ ነገር በስነ ስርዓት አናደርገውም የሚል ሐሳብ መጣልኝ ማለት ነው። እኔ አሁን ያለሁት አዲስ አበባ ነው ያለሁት። አዲስ አበባ ሆኜም ደግሞ በስልክ እየደዋወልኩኝ እያወራው ነው ያለሁት ከብዙ ሰዎች ጋር በተቻለኝ አቅም ድጋፍ ለማሰባሰብ ማለት ነው። እና የተማርኩት ነገር ምንድነው? አሁን የትግራይ ዶክተር አሶሲዬሽን ማለት ነው ብዙ ዶክተሮች ሆኖ እየተማከሩበት ይገኛሉ። ምክንያቱም ወደ ቦታው ሄደው አሰስ ማድረግ አለባቸው ወይ መፈተሽ አለባቸው። እነዚህ ሰዎች ምንድነው የሚያስፈልጋቸው? ምን አይነት ንጥረ ነገር ነው የጎደላቸው? ከዛ በሕክምናው መሰረት ምግብ ይሰጣቸዋል ማለት ነው። ንጥረ ነገራቸው እንዲስተካከል እነሱም የበለጠ እንዲያገግሙ አሁን ካሉበት የኒውትሪሽን ወይም ደግሞ የንጥረ ነገር እጥረት ማለት ነው። ገባችሁ አይደል ጋይስ? ስለዚህ መጀመሪያ ስቴፓችን መሆን ያለበት ምን አይነት ምግብ ነው የሚያስፈልጋቸው እንወቅ። በተቻላቸው አቅም ብዙ ሰዎች ኦሬዲ ሽረ ላይ ይገኛሉ። እነዚህ ሰዎች ደግሞ ምግብ እያሰባሰቡ ነው ያሉት which is amazing። በጣም አሪፍ ነው። ግን ደግሞ ዶክተሮቹም ያስፈልጉናል። ስለዚህ ዶክተሮቹ አሁን አውርተው ሲጨርሱበት እኔ መጥቼ አሳውቃቸዋለሁ ማለት ነው። እናም እኔ እዚህ አዲስ አበባ ሆኜ ከብዙ ካምፓኒዎች ጋር እያወራሁኝ የምግብ ካምፓኒዎች ጋር እያወራሁኝ ትራኮች ለመላክ እንግዲህ ወስኛለሁ ጋይስ። እና እዚህ ሆነን አሳውቃቸዋለሁ። ትልቅ የሆነ ለውጥም እናመጣለን ማለት ነው። እወዳቸዋለሁ።